ጤና ይስጥልን እንደምን ቆያችሁን የኢትዮ ፕላስ አድማጭ ተመልካቾቻችን። እንደተፈራው ፕሬዝዳንት ኢሳያስ አፈወርቂ የጦርነቱን ፊሽካ ነፍተውታል። ጦርነቱ እንዲጀመር ማዘዋል። ከዚህ በተጨማሪ ከኢትዮ ኤርትራ በቅርብ ርቀት ላይ በሚገኘው አዲግራት ከተማ ከሰሞኑ ተከታታይ የተኩስ ሩምታም እየተሰማ እንደሚገኝም መረጃዎች አመላክተዋል። ኢትዮ ኤርትራ ውጥረታቸው ገንፍሎ ቀጥሏልም ተብሏል። ተጨማሪ መረጃዎችን ሊያደርሰን እንደተለመደው ጋዜጠኛ ዘሩባቤል ከኔ ጋር አለ። ዘርሽ እንደምን አለ? እንቀጥል። በጣም ጥሩ እንግዲህ አብርሽ አንተም መግቢያ ላይ በርከት ያሉ ጉዳዮችን በስፋት ለማንሳት ሞክረሃል። እንግዲህ ከሰሞኑ እጅግ አዳዲስ ሁነቶች ምናልባትም ውጥረቶቹ ሊገነፍሉ እንደሚችል የሚያሳዩና የሚያመለክቱ በርከት ያሉ መረጃዎች እየተሰሙ ነው የሚገኙት። ከነዚህ መካከል እንግዲህ የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ እንደ ፓራሳይት ግጭት ላይ ጥገኛ የሆኑ መሪ ናቸው ልንላቸው እንችላለን። ያለ ጦርነት ህልውና የሌላቸው ያለ ጦርነት መኖር የማይችሉ መሪ ናቸው ሊባሉ ይችላሉ። ኤርትራን አገር ካረጓት በኋላ ከ1990 በኋላ ማለት ነው ወይም ደግሞ በ1980ዎቹ መጨረሻ አንስቶ በራሱ ከበርካታ ሀገራት ጋር ተዋግተዋል። በተለያዩ ሀገራትም በቅጥረኝነት ተዋግተዋል። ለአብነትም አልሸባብን ይደግፉ ነበር። በሊቢያ ጦርነት ተሳትፈዋል። በኮንጎ ጦርነት ተሳትፈዋል። ከዚህ በተጨማሪም ከየመን ጋር፣ ከጅቡቲ ጋር፣ ከኢትዮጵያ ጋር ወረራ በመፈጸም የተዋጉ መሪ ናቸው። እንግዲህ እነዚህ አይነት ጉዳዮችን ስናይ አቶ ኢሳያስ አፈወርቂ ያለ ጦርነት ህልውና የሌላቸው እንደ ፓራሳይት ግጭት ላይ፣ ጦርነት ላይ፣ እልቂት ላይ፣ ነውጥ ላይ ጥገኛ የሆኑ ግለሰብና አምባገነን መሪ ናቸው ልንል እንችላለን። እንግዲህ እኚህ መሪ ከሰሞኑ አሁን ደግሞ ሌላ ጦርነት ደግሰዋል። ወደ ተለያዩ ሀገሮችም የጦር መሳሪያ ሸመታ ኃይል የማሰባሰብ ድርጊቶችን እያደረጉ ነው። ለአብነትም በዚህ 2 ወር ውስጥ እንኳን ብናይ ፖርት ሱዳን፣ ግብጽ፣ ሳውዲ አረቢያ ተመላልሰዋል። ከሰሞኑ የሳውዲ ጉዟቸውም እዚህ ጋር አብሮ ሊጠቀስ የሚችል ነገር ነው። በእነዚህ ሀገራት ሁሉ ተጋብዘው ነው የሄዱት አቶ ኢሳያስ አፈወርቂ። ታዲያ ኃይል የማሰባሰብ ኢትዮጵያን የመክበብ አይነት ድርጊቶችን እንቅስቃሴዎችን እያደረጉ ነው የሚገኘው። ከዚህ በተጨማሪም በትናንትናው ዕለት አቶ ኢሳያስ የጦርነቱን ፊሽካ ለኮሱት ወይ ጀመሩት ወይ የሚያስብል ነገር አብሮ ተነሳ ነው የሚገኘው። ይሄውም ለምንድነው ከኢጋድ ህብረት መውጣታቸው ነው። ይሄ እንግዲህ እጅግ ትልቅ አመላካች ከኢጋድ አባል ሀገራት ህብረት መውጣታቸው ነው። ይሄ እንግዲህ ትልቅ አመላካች ነገር ነው። ከዚህ ቀደም በኢትዮ ኤርትራ ጦርነት ከመነሳቱ አስቀድሞ ኢትዮጵያን ለመውረር ሲዘጋጁ በ1990ዎቹ መጀመሪያ ማለት ነው። ያንንም እንግዲህ ከኢጋድ አስቀድሞ በመውጣት ነበር የጦርነቱን ፊሽካ ለመንፋት ሲዘጋጁ ዝግጅታቸውን የጨረሱት። አሁንም ደግሞ ኢትዮጵያ ሳትቀድመኝ ልቅደማት፣ ሳትወጋኝ እኔ ቀድሜ ልውጋት በሚል እጅግ አደገኛና ስሁት ስሌት አሁንም ዳግም ጥቃት ለመክፈት ከኢጋድ አባል ሀገራት ህብረት ወጥቷል። ይህ በበርካታ የቀጠናው ተንታኞች ዘንድም እንግዲህ ኢሳያስ ጦርነቱን እንደጀመሩት የጦርነት አዋጅ ተደርጎ ነው እየተወሰደው። አስገራሚው ነገር ኢጋድ የሰጣት ምላሽ ነው። ኢጋድ በምላሹ ምንድነው ያለው? መች ነበረችበትና ነው ኤርትራ ከህብረቱ አባል ሀገርነት ወጥቻለሁ የምትለው የሚል ምላሽን ሰጥቷታል። እንግዲህ እዚህ ከምላሹ ባሻገር እንግዲህ ልብ ሊባል የሚገባው ከሰሞኑ ወደ ኖቬምበር በፈረንጆቹ ኖቬምበር መጨረሻ አካባቢ ላይ አሜሪካ አመታዊ የውጭ ጉዳይ ፖሊሲ ስትራቴጂዋን ይፋ አድርጋ ነበር። በዚህ ሰነድ ላይ እንግዲህ ትልቅ አሜሪካ በሌሎች ሀገራት ላይ የምትከተለውን ፖሊሲ ላይ ትልቅ ለውጥ ነበር ያደረገችው። ይሄው ምንድነው በአፍሪካ ላይ ያላት እቅድ የኢትዮ ኤርትራን ጦርነት ማስቀረት የሚል ነው። ከዚህ በተጨማሪ በሀገራት መካከል በተለይ ለአፍሪካ ጉዳዮች ትኩረት እንደማይሰጡ ተክሰው ግን በአፍሪካ ሀገራት መካከል የሚከሰቱ ግጭቶችን ግን እዛው ባሉ ህብረቶች እንደ አፍሪካ ህብረት፣ እንደ ኢኮዋስ፣ ኢጋድ ባሉ ህብረቶች እንዲፈቱ የሚያሳስብ የሚያስጠነቅቅ እዛው በጸበላችሁ እዛው ጨርሱ አይነት የሚመስል ፖሊሲ ነው የዶናልድ ትራምፕ የሪፐብሊካን መንግስት ይፋ ያደረገው። ይህን ተከትሎ እንግዲህ ኢሳያስ አስቀድመው እንግዲህ ከብሪክ ኢጋድ መውጣታቸው የሚያመላክተው ምንድነው? ከአሜሪካ በስተጀርባ መሆናቸውን ነው። ከዚህ በተጨማሪም ማዕቀብ ሊጣልባቸው እንደሚችልም ከዚህ ከኢጋድ መውጣታቸው ጋር ተያይዞ ማዕቀብ ሊጣልባቸው ይችላል። ምክንያቱም አሁን ከኢራን ጋር ያላቸው ግንኙነት ይታወቃል። ከሁቲ አማጽያን ጋር ያደረጉት ያለው ያልተቀደሰ ጋብቻና ድርጊት ይታወቃል። ይህን ተከትሎ እንግዲህ በነ አሜሪካ፣ እስራኤል፣ አውሮፓ ህብረት፣ ምዕራባውያን ሀገራት ጭምር ወደ ኤርትራ ዳግም ማዕቀብ ሊጥሉ ይችላሉ። ይሁን ግን አቶ ኢሳያስን የሚያሰጋ ነገር አይደለም። ምክንያቱም ኤርትራ በማዕቀብ ውስጥ እንኳን መኖር የምትችል ሀገር ነች። ከአገር ከሆነች በኋላ ረጅም ጊዜዋን
ያሳለፈችው ምናልባትም ያለ ማዕቀብ ያሳለፈችው ከ5 እና ከ6 ዓመት አይዘልም ሌላውን ጊዜዋን ያሳለፈችው በማዕቀብ ነው። እነዚህን ጉዳዮች ስናያቸው እንግዲህ ኢሳያስ አፈወርቂ ላይ ማዕቀብ ሊጣል ይችላል። ከዚህ በተጨማሪም ደግሞ የሰሞንኛው እንቅስቃሴና እየወጡ ያሉ መረጃዎች እንደዚሁም ደግሞ የምንሰማቸው መግለጫዎች እና ውሳኔዎችም በእርግጥ ጦርነቱ ከሰሞኑ ሜጀር ጀነራል ዘውዴ ኪሮስ እንደተናገሩት የማይቀር አይነት ሊባል የሚችል ጉዳይ ነው። ሌላው እዚህ ጋር አብሮ የሚነሳው እንግዲህ በትላንትናው ዕለት የአልጀርስ ስምምነት ከተፈረመ አይ ቲንክ ካልተሳሳት 24ኛ ዓመቱን አስቆጥሯል። ይህን ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በትላንትናው ዕለት መግለጫ አውጥተው ነበር። በዛሬው ዕለት ደግሞ የአውሮፓ ህብረት፣ የፈረንሳይ መንግስት፣ የካናዳ መንግስት፣ የእንግሊዝ መንግስት በተናጠልና በጋራ መግለጫ አውጥተዋል። ምንድነው ያሉት? ብዙዎች በተለይ እነዚህ የሻዕቢያ የፕሮፓጋንዳ ልሳናት የሚባሉት እንደ ኤሪትሪያ ፕረስ፣ እንደ ኤርትራ ፕረስ፣ እንደ ተስፋ ኒውስ፣ እንደ አስመራ ሪፖርተር የመሳሰሉ በሻዕቢያ የሚዘወሩ የፕሮፓጋንዳ ልሳናትና የሚዲያ ሰራዊቶች የሚዲያ ሚሊሻዎች እንግዲህ ይህንን ነገር አጣመው እየተረጎሙት እያየን ነው። እነዚህ ምዕራባውያን ሀገራት የአውሮፓ ህብረት እንደዚሁም ደግሞ የተባበሩት መንግስታት ድርጅት ኢትዮጵያን እንዳስጠነቀቁ አድርገው እያቀረቡ ነው። ነገር ግን እያለ ያለው እንደዛ አይደለም። ለሁለቱም ሀገራት ነው ማሳሰቢያ የሰጠው። ሉዓላዊነት አንዳቸው ያንዳቸውን ሉዓላዊነት ያክብሩ ነው እያለ ያለው። በአሁኑ ወቅት ደግሞ ማን ነው የማንን ሉዓላዊ ግዛት የጣሰው ብለን ከጠየቅን በእርግጠኝነት መልሱ ቀላል ነው የሚሆነው። ምክንያቱም እንግዲህ በአሁኑ ወቅት ኢትዮጵያ የኤርትራን ግዛት ወራ አይደለም የምትገኘው። ኤርትራ ነች የኢትዮጵያን ግዛት ወራ የምትገኘው። በአዲግራት በኩል እስከ ዛላምበሳ ድረስ ተቆጣጥራለች። ባድመንም ተቆጣጥራ ነው የምትገኘው። በርካታ ስፍራዎችን ተቆጣጥራ ነው የምትገኘው ኤርትራ ማለት ነው። ስለዚህ ይሄ ማስጠንቀቂያ ከኢትዮጵያ ይልቅ እንደውም እየተሰጠ ያለው ለሻዕቢያው አገዛዝ ነው። ምክንያቱም የአገራቱ እርስ በርስ አንዳቸው ያንዳቸው ሉዓላዊነት እንዲያከብሩ የሚል ነው። ከዚህ ተነስተን ደግሞ ስንፈትሸው ኢትዮጵያ እስካሁን ባለው ሁኔታ የኤርትራ ሉዓላዊነት አልጣሰችም። እንደውም ኤርትራ ነች የኢትዮጵያ ሉዓላዊ ግዛቶች በኃይል ተቆጣጥራ እጅግ አደገኛ ግፍ፣ የዘር ማጥፋት ድርጊቶችን እየፈጸመች የምትገኘው። በተለይ በኢሮብ አካባቢ ዘር የማጽዳት ድርጊት ነው ሻዕቢያ የተያዘው። ኤርትራውያን ካልሆናችሁ በግድ ሳዋ ትወሰዳላችሁ በሚል የትምህርት ፖሊሲ ጭምር በመቀየር እጅግ አደገኛና ነውረኛ ድርጊት እየፈጸመ ያለ ድርጅት ነው። እንደው ከሰሞኑ እንደውም የጸረ ሽምቅ ውጊያ ጥበብ የሚል መጽሐፍ ያሳተሙት ያው በአሁኑ ሰዓት ኬንያ ኢትዮጵያ አምባሳደር የሆኑት አምባሳደር ባጫ ደበሌ የተናገሩት ነገር አለ። የእናንተ የሰውን አፍንጫ እየመታችሁ የኔን ግን አትምቱኝ ብሎ ነገር የለም። የመስታወት ቤት ውስጥ ተቀምጣችሁ ድንጋይ አትወርውሩ ትጠፋላችሁ የሚል ነገር ነው ያነሱት። አሁን ሻዕቢያ እያደረገ ያለው ነገር ምንድነው? ኢኮኖሚ የሌላት የፖለቲካ ስርዓት የሌላት አገር መሆን ያቃታትን አገር ውስጥ ተደብቆና ተከልሎ ነው ወደ ኢትዮጵያ ድንጋይ እየወረወረ ያለው። ፊልድ ማርሻል ብርሃኑ ጁላ እንደውም በዚህ 2018 ሲገባ መልእክት አስተላልፎ ነበር። በዚያ መልእክታቸው ላይ ይሄ ኢትዮጵያን እያተራመሰ ያለው ይሄ የውጭ ኃይል እጁ የሚቆረጥበት አመት ነው ብለው ነበርና አሁን ደግሞ ሻዕቢያ እያደረገ ያለው በአንድም በሌላ መንገድ የኢትዮጵያ ሉዓላዊነት እየጣሰ ነው። ቅድም ከተቆጣጠራቸው ካልናቸው እንደነ ዛላምበሳ፣ ኢሮብ፣ ባድመ ካሉ አካባቢዎች በተጨማሪ የውስጥ ታጣቂ ኃይሎችን ከዚህ ቀደም ዶክተር ጌዲዮን ጢሞቴዎስ የኢሳያስ ዶክትሪን በሚል የተናገሩት ነገር ነበረ። ሻዕቢያ ኢትዮጵያን አደህቼ ኢትዮጵያን በነውጥና ግጭት ውስጥ ዘፍቄ የኤርትራን ሰላም እጠብቃለሁ የሚል የተሳሳተና እጅግ የሞኝ ፖሊሲ አለውና ኢሳያስ አሁን ላይ በኦሮሚያም፣ በአማራም፣ በትግራይ፣ በጋምቤላ በተለያዩ አካባቢዎች ላይ ታጣቂዎችን እያደራጁና በኢትዮጵያ የውስጥ ግጭቶች ውስጥ በመግባት የኢትዮጵያ ሉዓላዊነት በግልጽ እየጣሱ ነው። ይሄ ደግሞ ከዚህ ቀደም ዶክተር ጌዲዮንም እንዳሉት ትግስታችን ገደብ አለው የሚል መልእክትን ያስተላለፉት። እንግዲህ ይሄ ነው አብርሽ አሁን ላይ እንግዲህ ያሉት ሁኔታዎች እነዚህ ነው የሚመስሉት። በእርግጥም ሜጀር ጀነራል ዘውዱ ኪሮስ እንደተናገሩት ጦርነቱ የማይቀር አይነት ደረጃ ላይ የደረሰበት ሁኔታ ነው ያለው።